ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እንኳን ለቅዱስ ገብርኤል በሰላም አደረሳችሁ አደረሰን። እንዴት ናችሁ? ደህና ናችሁ ያላችሁ ሆይ ሰላማችሁ በያላችሁበት ብዝዝዝት ይበልልኝ። እንዴት ናችሁ? ሰላም ነው? የሀገሬ ልጆች እንኳን አደረሳችሁ በሰላም በፍቅር በአንድነት እንኳን አደረሳችሁ ላሉ የኔ እናቶች እንዴት ናችሁ? እዚህ በመሰለ መልኩ እያከበርና እንገኛለን። እኛ ዳቦ አበባ ዳቦ ጋግረን ነው። አበባ ዳቦ ማለት የመስከረም ጠባ የሚባል ዳቦ እሱን ልንጋግር ፈልገን ነበረ፣ ግን ሂቢሽቲ ማለት ነው። ይሄ አለ አይደል? እነዚህ አበባዎቹ ምናምን የመስከረም ላይ የሚወጡት ማለት ነው። አደይ አበባ ማድረጋችን ነው። እንደዚህ ፋሽን ያደረግንበት ማለት ነው። እና ይሄን ይመስላል ዳቦአችንን ሻማ ብርተናን እንትን የሚጨሰው ደግሞ ከብሬ ማለት ነው። የቤተክርስቲያን እጣን ነው። እና ኑ እንብላ እና እንኳን አደረሳችሁ ብለን እየቆረስን እንገኛለን። ሂቢሽቲ ማለት ነው። የውሃ ዳቦ ማለት ነው። ይሄን ይመስላል የኔ ውዶች፣ አያችሁት? እንዴት የሚያምር መሰላችሁ? አያችሁት? የቆራረሱን ያላቀበትም በደንብ ይሄን ይመስላል። እንብላ ዳቦ። ቡናማ አፍልተናል። 3 ነን ለሶስታችን። ቡና ጠጡ። የዶሮ አይን የመሰለ ቡና አፍልተን እየጠጣን ነው ቤተሰቦቼ። ይመስላል እንብላ። ስለ ሂቢሽቲ ደግሞ አሰራሩ የምትፈልጉ ካላችሁ እንደገና በኮሜንት አሳውቁኝ ማለት ነው ቤተሰቦቼ። ሰርቼ ከመጀመሪያ ጀምሮ ሰርቼ አሳያችኋለሁ ማለት ነው ቤተሰቦቼ። ያው የውሃ ዳቦ ተብሎ ነው የሚጠራው በእኛ ሀገር። በትግራይ ደግሞ ሂቢሽቲ ይባላል። በእኛ ደግሞ የውሃ ዳቦ ተብሎ ነው የሚጠራው ይሄ ዳቦ። ይሄን ይመስላል ውዶቼ። እንኳን አደረሳችሁ ሁላችሁም። ላይክ እና ሼር ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ ይሄ ገና ከዲስቱ ሳይወጣ የቀረጽነው ነው። በዲስት ነው የተጋገረው። ከዲስቱ ሳይወጣ የተቀረጸ ነው። አቦካኩ ደግሞ ልክ እንደ ማንኛውም ዳቦ ምን አቦካው አለ አይደለ? በእንትን በኦቨን የምናበስለው ልክ እንደዛ ነው። አቦካኩ ምንም ልዩነት የለውም። አንድ ነው ስራው። በስ ይሄ በውሃ በእንፋሎት ነው የሚበስለው። ያኛው በእንትን ነው የሚበስለው በኦቨን ስለሚበስል ነው እንጂ ዳቦ ማንኛውም ዳቦ ነው ይሄ ማለት ነው። አቦካኩ አንድ አይነት ነው። ምንም ልዩነት የለውም። ይሄ የውሃ ዳቦ ስለሆነ የተለየ ነው። አቦካኩ የተለየ ነው ወይ ምናምን ብላችሁ አስባችሁ እንዳይሆን ማለት ነው። አንድ አይነት ነው። ስራው አንድ ነው። በቃ አስተጋገሩን ብቻ ነው የተለያየው ማለት ነው። ይሄ በቃ በእንፋሎት ነው የሚበስለው በውሃ ማለት ነው። ይሄንን ቼክ ማደርገው እንትን ለማለት ነው መብሰሉንና አለመብሰሉን ለማወቅ ነው እንደዚህ ያረኩት ያለውት ማለት ነው። ለምን ይሄን እቺ እንጨቱ ሊጥ ከሆነ ያው አልበሰለም ማለት ነው። ምንም ነገር ይዛ ካልወጣች ንጹህ ነው በስሏን ማለት ነው። አያችሁት? እንጨቱን እንደምታዩት ምንም ነገር የለውም። ወደታች ያየሁት ነው መብሰሉና አለመብሰሉን የታችሁ እና የውስጡ ለማረጋገጥ ያክል ነው ማለት ነው። ይሄን እንጨቱን ያረኩ ያለውት
እና ይሄን ይመስላል ውዶችዬ። አሁን አወጣዋለሁ። ይሄው ከዚች ላይ ነው እንትን አሁን ብረት ድስቱን ስታስቀምጡ እዚህ ጋር ማድረግ አለባችሁ ውሃ እንዳይነካባችሁ ማለት ነው። እና ይሄን ይመስላል ውዶቼ። የተመቻችሁ ላይክ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።